ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ የምነግራችሁ ቶሎ እንዳናረጅ የሚረዱ ምግቦች፣ ይሄ በተለይ ጸረ እርጅና የሚባሉ ምግቦች አሉ። እነዚህን ምግቦች እነግራችኋለሁ። እነዚህ አሁን የምነግራችሁን ምግቦች የምትመገቡ ከሆነ ለረጅም ጊዜ የወጣትነት ውበታችሁን፣ መልካችሁን፣ አቅማችሁን፣ ጥንካሬያችሁን ይዛችሁ መቆየት ትችላላችሁ። እርጅናን ማዘግየት ትችላላችሁ በተፈጥሯዊ መንገድ በምግብ ብቻ ማለት ነው። ስለዚህ እስቲ እነዚህ ጸረ እርጅና እየተባሉ የሚጠቀሱ ምግቦች ቶሎ እንዳናረጅ የሚያደርጉ ውበታችን አቅማችንን ለረጅም ጊዜ ይዘን እንድንቆይ የሚረዱን ምግቦች ምንድናቸው የሚሉትን በዚህ ቪዲዮ ነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሄድ መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። አንደኛ የመጀመሪያ ምነግራችሁ እርድ ነው። በነገራችን ላይ እርድ ለሰውነት በጣም በርካታ ጠቀሜታ አለው። አንደኛው ይሄ ነው። እርድ ጸረ እርጅና ነው። የወጣትነት ውበትን አቅምን ይዞ ለረጅም ጊዜ ለመቆየት ይረዳቸዋል። ብዙ ጊዜ እኛ ሀገር ላይ እርድን ይሄ የምግብ ከለር ለመለወጫነት ነው የምንጠቀመው። አንዳንድ ሰዎች የተወሰነ ጥቅሙን የምታውቁ ሰዎች ደግሞ በተለየ መንገድ ልትጠቀሙ ትሞክራላችሁ። ብዙ ጊዜ ግን አልጫ ወጥ እንደዚህ ሲዘጋጅ ነው እርድን የምንጠቀመው እንጂ እርድ ለሰውነት ጥቅም አለው ብለን አስበን ብዙ ጊዜ አንጠቀመውም። ነገር ግን እርድ በጣም መጠቀም ካለባችሁ ነገሮች ውስጥ አንደኛው ነው። እንደውም ህንዶች ወተት በእርድ በጣም ከሚወዱት የትኩስ ነገር መጠጦቻቸው አንደኛው ነው። በተለይ ከጸጉር እድገታቸው ጋር ተያይዞ ከውበት ጋር ተያይዞ በጣም ትልቅ ሚስጥራቸው እርድ በወተት መጠቀም ነው። እኛም አሁን በተለይ ከዚህ ከእርጅና ጋር ተያይዞ እርድን ምንጊዜም በጤናማ መንገድ በልኩ መጠቀም ትልቅ ጠቀሜታ አለው። ዱቄቱን የእርድ ዱቄትን በተለያየ መንገድ ተጠቀሙት። እንዳልኳችሁ ምግቦች ውስጥ ያው ይሄ አልጫ ምግቦች ሲዘጋጁ ብዙ ጊዜ እርድ ይገባሉ። እንደዛ እያዘጋጃችሁ መመገብ፣ በወተት መመገብ፣ እናንተ በተመቻችሁ መንገድ የእርድ ዱቄትን እየተጠቀማችሁ ይሄ እርጅናን የማዘግየትን ጥቅም ከእርድ ማግኘት ትችላላችሁ። ሌላኛው ቲማቲም ነው የምነግራችሁ። በነገራችን ላይ ቲማቲም በተለይ ቫይታሚን ኤ፣ ቫይታሚን ሲ፣ ፎሊክ አሲድ በዚህ በቲማቲም ውስጥ እናገኛቸዋለን። እነዚህ በተለይ ከቆዳ ጋር ተያይዞ ቲማቲም ትልቅ ጥቅም ይሰጠናል። አንደኛ ለቆዳችን ውበት፣ ልስላሴ፣ ጤንነት ይሰጣል። የእርጅና ምልክትንም ያዘገያል። ይሄ በወጣትነት እድሜያችሁ ቆዳችሁ እየተሸበሸበ እንዳይሄድ፣ እየላላ እንዳይሄድ፣ ግርጅፍ ያለ የትልቅ ሰው መልክ እንዳይመስል ቆዳችሁ ውጥር እንዳለ፣ ልስልስ እንዳለ፣ ጥንክር እንዳለ ለረጅም ጊዜ ወጣትነትን ይዞ ለመቆየት በተለይ ከቆዳ ጋር ተያይዞ ቲማቲም በጣም ትልቅ ጠቀሜታ አለው። ስለዚህ ቲማቲምም አመጋገባችሁ ስር ቲማቲምን እያካተታችሁ ብትጠቀሙ ከዚህ ከቆዳ ውበት ጋር ከእርጅና ጋር ተያይዞ ትልቅ እገዛን ያደርጋል። ሌላው የወይራ ዘይትን ነው የምናነሳው። እንግዲህ የወይራ ዘይት ከዚህ በፊት ከተለያዩ ነገሮች ጋር አያይዤ አንስቼላችኋለሁ። ከጸጉር እድገት ጋር በአጠቃላይ ከጤና ጋር ተያይዞ አንዳንድ ቪዲዮዎች ላይ ስለ ወይራ ዘይት አንዳንድ ነገር ብያችኋለሁ። እዚህ ጋር አሁን የማነሳው በተለይ የወይራ ዘይት እዚህ ጋር የገባበት ትልቁ ሚስጥሩ ምንድነው? ለቆዳ ጥንካሬ ስለሚረዳ ነው። ይሄ የወይራ ዘይትን ስትጠቀሙ ቆዳችሁ ጠንካራ ሆኖ እንዲቆይ ያደርጋል። አሁን እርጅና ከምንላቸው ነገሮች አንዱ ምንድነው? የቆዳ መላላት፣ የቆዳ መሸብሸብ ነው። አንድ ሰው እያረጀ ነው ስንል የተለያዩ የሰውነት ክፍሎቻችሁ ቆዳችሁ እየላላ መሄድ፣ እየተሸበሸበ መሄድ እነዛ ናቸው። አሁን የወይራ ዘይትን መጠቀም ትልቅ ጥቅም እገዛ የሚሰጣችሁ ቆዳችሁን ጥንካሬውን ይዞ ለረጅም ጊዜ እንዲዘልቅ ማድረግ ነው። ስለዚህ በተለይ ይሄ የወይራ ዘይትን አትክልቶች ስታዘጋጁ የተለያዩ ነገሮች ውስጥ እየጨመራችሁ ብትመገቡ መልካም ነው። ሌላ ዳርክ ቸኮሌትን ማንሳት ፈልጋለሁ። ዳርክ ቸኮሌት ከዚህ በፊት ራሱን ችሎ ስለ ዳርክ ቸኮሌት ቪዲዮ ሰርቼላችሁ ነበር።
ዳርክ ቸኮሌት በሰውነት ውስጥ በጣም በርካታ ጠቀሜታዎች አሉት። አሁን እዚህ ጋር የማነሳው በተለይ ዳርክ ቸኮሌት ይሄ የፀሐይ ጨረር ቆዳን እንዳይጎዳ ከቆዳ ጋር ተያይዞ ይሄ በተለይ ስራችሁ ፀሐይ ላይ የሆነ በተደጋጋሚ ለፀሐይ ጨረር የምትጋለጡ ሰዎች ረጅም ሰዓት እንደሚታወቅ ቆዳችን ጨረር የሚነካው ከሆነ እየጠቆረ እየተጎዳ ይሄዳል። በነገራችን ላይ ጨረር በተደጋጋሚ ቆዳ ላይ ማረፍ ጥሩ አይደለም። እስከ ቆዳ ካንሰር ሁሉ የሚደርስ ችግር ሊያመጣባችሁ ይችላል። ታዲያ ዳርክ ቸኮሌትን መጠቀም አንደኛ የፀሐይ ጨረር ቆዳችንን እንዳይጎዳው የመከላከል ስራን ይሰራል። እሱ ብቻ ሳይሆን በአጠቃላይ ቆዳችን ጤናማ እንዲሆን የተዋበ ጤናማ ውብ ቆዳ እንዲኖረን ያደርጋል። ስለዚህ ከቆዳ ጋር በተያያዘ በተለይ ዳርክ ቸኮሌት ብትመገቡ ጥሩ ነው። ብትችሉ የካካዋ መጠኑ ከ80-90% በላይ ያሉትን ዳርክ ቸኮሌቶች ተመገቡ። ሌላ ነጭ ሽንኩርት ነው እዚህ ጋር ማነሳው። በነገራችን ላይ ነጭ ሽንኩርት በተለይ በሽታ አምጪ ተዋሲያንን የመከላከል ስራን ይሰራል። ይሄ እርጅናን የምንከላከልበት በዚህኛው መንገድ ነው ነጭ ሽንኩርት። ይሄ ማለት ምንድነው? በሽታ አምጪ ተዋሲያን ቆዳዎቻችንን የሚጎዱ ህዋሳቶቻችንን የሚጎዱ የተለያዩ በሽታ አምጪ ተዋሲያን አሉ። ነጭ ሽንኩርት ስትመገቡ እነዛን ትከላከላላችሁ። እነዛ የእርጅና ምልክቶችን ለማዘግየት በጣም ትልቅ አስተዋጽኦ ያደርጋል። ቆዳ እንዲላላ የሚያደርጉ እንዲሸበሸብ የሚያደርጉ በቆዳ ላይ የተለያየ ችግር እንዲፈጠር የሚያደርጉትን ተዋሲያን ነጭ ሽንኩርት ይከላከላል። ያኔ ውበታችሁን ይዛችሁ ለመቆየት እርጅናን ለማዘግየት ትልቅ እገዛን ያደርጋል። ሌላ ምናነሳው እንደነ ሎሚ ብርቱካን ያሉ ይሄ በቫይታሚን ሲ በፎሊክ አሲድ የበለጸጉ ፍሩቶችን ነው። እነዚህ በተለይ ሎሚ ብርቱካን ያሉ ነገሮች በጣም ከፍተኛ ቫይታሚን ሲ እናገኝበታለን፣ ፎሊክ አሲድ እናገኝበታለን። ይሄ በተለይ እነዚህ ነገሮች ትልቁ ጥቅማቸው ምንድነው? የዩሪክ አሲድ ክምችትን ከሰውነታችን ላይ ይቀንሳል። እሱ ብቻ ሳይሆን የኮሌስትሮል ክምችትንም ይቀንሳል። እንግዲህ በተለይ ይሄ አሁን እርጅና ላይ ብቻ ትኩረት ስላደረግን ነው እንጂ የመጥፎ የኮሌስትሮል መጨመር በሰውነት ላይ በጣም ብዙ ችግር ያመጣል። እስከ ሞት የሚያደርሱ እስከ ስትሮክ፣ የልብ ህመም፣ ግፊት የመሳሰሉ ትልልቅ ህመሞች መነሻቸው ይሄ የመጥፎ የኮሌስትሮል ክምችት ነው። ታዲያ እንደነ ሎሚ ብርቱካን ያሉ በፎሊክ አሲድ በቫይታሚን ሲ የበለጸጉ ምግቦች እነዚህን መጥፎ ኮሌስትሮሎች ከሰውነት ያስወግዳሉ። ዩሪክ አሲድ እንዳይከማች ያደርጋሉ። እነዚህ ነገሮች ሲቀንስልን ሲያስተካክልልን ወጣትነታችንን በጤንነት ይዘን ለመጠበቅ ትልቅ አስተዋጽኦ ያደርጋል። አንድ ማነሳው ደግሞ ሌላ ማይረሳው አቮካዶ ነው። በነገራችን ላይ አቮካዶ ትልቁ ጥቅሙ የቆዳ ህዋሳትን በከፍተኛ ሁኔታ ይከላከላል፣ ይጠብቃል። የቆዳ ህዋሳቶቻችሁ በተለያዩ ነገሮች በመርዛማ ነገሮች እንዳይጠቁ ያደርጋል። እሱ ብቻ ሳይሆን በነገራችን ላይ አቮካዶ ይሄ ጥርት ያለ ቆዳ እንዲኖረን፣ ማራኪ ፍክት ያለ ወዛም ለስላሳ ቆዳ እንዲኖረን የማድረግ አቅም አለው። ስለዚህ አቮካዶ ህዋሳቶቻችንን ከጉዳት ይጠብቃል፣ የጠራ ያማረ የተዋበ ቆዳ እንዲኖረንም ያደርጋል። እነዚህ በተለይ አሁን የነገርኳችሁን ነገሮች ምንጊዜም አመጋገባችሁ ስር እያካተታችሁ እርጅናን ማዘግየትና ወጣትነታችሁን ይዛችሁ ለረጅም ጊዜ መቆየት ትችላላችሁ ማለት ነው። ይህን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ